እሺ ዛሬ የአብርሃምን ህይወት እናጠናለን። ስለዚህ አብርሃም ማን እንደሆነና ህይወቱ ለኛ ምን እንደሚጠቅም አንድ ላይ እናያለን ማለት ነው። ነገር ግን ስለነዚህ የተለያዩ ቦታዎች በዝርዝር ስንገባ እሱ በኖረባቸው 10 ቦታዎች ሁሉም እናልፋለን። እግዚአብሔር የሰጠውን 10 ትእዛዞች ከሰባቱ ቃል ኪዳኖች ጋር እያገናኘን ለማየት እንሞክራለን። የአብርሃም ዘር መሆን በእርግጥ ምን ማለት እንደሆነም እናያለን። ስለዚህ በመጀመሪያ አብርሃም የተወለደው በኬሌዳውያን ኡር ነው። ኡር ምን አይነት ቦታ ነው? የጣዖት አምልኮ ያለበት ቦታ ነው። በኢያሱ ምዕራፍ 24 ከቁጥር 2 ላይ አብርሃምና አባቱ ታራ ቅድመ አያቶቹም በዚያ ሲኖሩ ሌሎች አማልክትን እያመለኩ እንደነበረ ይናገራል። ልክ እንደ ብዙ አማልክት። ስለዚህ ኡር የጣዖት አምልኮ ቦታ ነው። ይሄም የሚያሳየው አሁን የምንኖርበትን ዓለም ባህሪ ነው። ምክንያቱም የምንኖርበት አማልክቶች የተሞሉበት ዓለም ነው። በአይናችን በማናያቸው መናፍስት የተሞላ ነው። ሁሉም ለአእምሯችንና ለልባችን የሚያታግሉ የሚመስሉ ያሉበት ነው። ያ ብቻ ሳይሆን ሁሉም ነገር በተለያዩ ሐሳቦች፣ ፍልስፍናዎችና እምነቶች የተሞላ ነው። ሁሉም ነገር ለአእምሯችንና ለልባችን እንደ ተፎካካሪ የሚቀርብ ነው። አብርሃም እንዲህ ባለ ቦታ ይኖር ነበረ። እግዚአብሔር እዛ ቢተወው ኖሮ እንደ ጣዖት አምልኮ እና የተለያዩ ነገሮች ከተፈጸሙበት ሰዎች አንዱ ይሆን ነበር። ስለዚህ እግዚአብሔር በትክክል ጠራቸውና ከሀገራቸው ከዘመዶቻቸው እንዲወጡ ነገራቸው። ምክንያቱም እዚያ ከቆያችሁ ለነዚህ አማልክት፣ መናፍስት፣ ሐሳቦች እና ርዕዮተ ዓለም ትጋለጣላችሁ። ለምሳሌ የቆላስያስ ምዕራፍ 2 ቁጥር 8ን ከተመለከታችሁ ሐዋርያው ጳውሎስ እያሳሰበን ያለው ይሄንን ነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ ልማድ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ ይላል። አሁን በምንኖርበት ዓለም ውስጥ ክርስቶስና ቃሉ ትምህርቱ ከሌሎች ብዙ ነገሮች አንዱ ነው። እናም ሁሉም ለአእምሯችን እንደ ተፎካካሪ ሆነው ይቀርባሉ። ማድረግ ያለብን ነገር እንደ አብርሃም እነዚህ ነገሮች ሁሉ ትተን የክርስቶስን ቃልና ትምህርት ብቻ መከተል አለብን። ያንን ሕያው ቃል መከተል አለብን። ያ እውነተኛ ቃል ነው። ያ ደግሞ መዳን የሚሰጠን ቃል ነው። እንዲሁም በኤፌሶን ምዕራፍ 6 ከቁጥር 12 ላይ ሐዋርያው ጳውሎስ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ይላል። እነሆ ውጊያችን ከስጋ ጋር አይደለም፣ አካላዊ ውጊያ አይደለም፣ መንፈሳዊ ውጊያ ነው። አብርሃም የተወለደው በተመሳሳይ ሁኔታ ውስጥ ነው። ስለዚህ አሁን በሁሉም አይነት ሐሳቦች ተጥለቅልቀናል። ነገሮች ሙሉ ፍልስፍናዎች፣ ትምህርቶች አንድ ላይ የተጠቃለሉ ነው። ሁሉም በጣም ጥሩ ይመስላሉ፣ ነገር ግን ሁሉም ነገር የጎደላቸው ነገር አለ። ስለዚህ እግዚአብሔር አብርሃምን እንዳዘዘው ለአብርሃም የተሰጠው የመጀመሪያው ትእዛዝ እነዚህ ነገሮች ትተውጣ የሚል ነው። በእምነት ህይወታችን ውስጥ የመጀመሪያው እርምጃ ይሄ ነው። ስለዚህ ከኬሌዳውያን ኡር ምድር ተነስቶ ወደ ካራን ሄደ። ካራን ምንድን ነው? ካራን የመንፈሳዊ ስልጠና ቦታ ነው። ምክንያቱም እዚህ እንደ ኖ፣ ሴም እና ኤቦር ያሉ የእምነት ቅድመ አያቶች አግኝቶ ነበረ። ስለዚህ እዚህ በእግዚአብሔር ቃል መሰልጠን ነበረበት። ነገር ግን የመንፈሳዊ ስልጠና ቦታ ብቻ አልነበረም። ካራን በወቅቱ በጣም የበለጸገች የቅንጦት ከተማም ነበረች። ካርታውን ብትመለከቱ እነዚህ ሁሉ ቦታዎች የሚገናኙበት መካከለኛዋ ቦታ የንግድም ማዕከል ነበረች። ስለዚህ በጣም ሀብታምና እጅግ
የተትረፈረፈ ከተማ ነው ማለት እንችላለን። ስለዚህ እዚያ ፈተናዎች ነበሩ። ያ ሁሉ የስልጠና አካል ነው። የእግዚአብሔርን ቃል መማር ብቻ ሳይሆን ፈተናውን ማሸነፍ የስልጠናው አካል ነበረ። ስለዚህ አብርሃም እዚያ ሲሰለጥን ነበረ። ነገር ግን የስልጠናው ጊዜ ሲያልቅ መሄድ አለብህ አለው እግዚአብሔር። እንደገናም እግዚአብሔር እዚህ ጋር በተመሳሳይ ትእዛዝ ሂድ ውጣ ሲለው እናያለን። በዘፍጥረት ምዕራፍ 12 ላይ ከሀገርህና ከዘመዶች ከአባት ቤት ተለይተህ ውጣ አለው። ሀገርህን፣ ዘመዶችን፣ የአባትህን ቤት። በመሰረቱ እነዚህ ነገሮች የምቾት ቀጠናችን ናቸው። የምቾት ዞናችንን ያመለክታሉ። ልክ እንደ ደህንነቱ እንደተጠበቀ አካባቢ ማለት ነው። ታውቃላችሁ፣ በጓደኞቻችን፣ በዘመዶቻችን፣ በቤተሰቦቻችን አባላት ተከበን የምንኖርበት ማለት ነው። ምቾት ይሰማናል እና ደህንነትም ይሰማናል። ነገር ግን እግዚአብሔር አንዳንድ ጊዜ ያንን አይፈልግም። ምክንያቱም ምቾትና ደህንነት ከተሰማን ምንድን ነው የሚሆነው? እግዚአብሔር እንደማያስፈልገን ልናስብ እንችላለን። ስለዚህ እግዚአብሔር ከዚያ ውጣ አለው። ስለዚህም እግዚአብሔር አብርሃምን ከዚያ አስወጣው። በካራን ውስጥ የአብርሃምን አባት ታራን ወደ ኋላ የያዙት እነዚህ ሁለት ነገሮች ነበሩ። እነዚህ ሁሉ ሕይወታችንን ለእግዚአብሔር ሙሉ በሙሉ እንዳናቀርብ የሚከለክሉን ነገሮች ናቸው። ስለዚህ አብርሃም በመጨረሻ አባቱን እንኳን ትቶ ወደ ከነዓን ሄደ። ስለዚህ ስልጠናውን ሲያጠናቅቅ ምንድን ነው የሆነው? ምርመራ ማድረግ አለብን አይደል? ምርመራ ብናደርግ የምናገኘው ምንድን ነው? ከወላጆች ጋር ወይም ከአስተማሪ ጋር ወደ ፈተና እንሄድ፣ ብቻችን ነው የምንሄደው። ስለዚህ አብርሃም ብቻውን መሄድ ነበረበት። ስለዚህ አሁን እስከዚህ ደረጃ ድረስ የተማረውን በሕይወቱ ውስጥ በተግባር ላይ እያዋለ የሚፈተንበት ጊዜ ደረሰ። በከነዓን የመጀመሪያ ቦታ የሆነው ሴኬም የተባለ ቦታ ነበረ። ስለዚህ በ75 ዓመቱ ካራንን ትቶ ወደ ከነዓን ሄደ። ወደ ከነዓን እንደገባ እግዚአብሔር እንደሚመጣና እንደሚመራው አስቦ ነበረ። ነገር ግን አልመራውም። ከሰሜን እየወረደ ነበረ። እግዚአብሔር ምንም አልነገረውም። በመጨረሻም ወደ ሴኬም ሲደርስ በዛው ጽሑፍ ላይ እግዚአብሔር ለአብርሃም እንደተገለጠለት ይናገራል። እግዚአብሔር ተገለጠለት። እዚያም በዕብራይስጥ የታየው ቃል ራ ማለት ሲሆን ይህ ማለት እግዚአብሔር ለመጀመሪያ ጊዜ የሚታይበት መልክን ነው የሚያመለክተው። ወደ ከነዓን ሲገባ እግዚአብሔር በሚታይ መልክ ታየው። እግዚአብሔር ምን አለው? ይቺን ምድር ለአንተና ለዘርህ እሰጣለሁ አለው። ስለዚህ ሴኬም እግዚአብሔር ለአብርሃም የሰጠው ምድር ነች ማለት ነው። እግዚአብሔርም ለመጀመሪያ ጊዜ የተገለጠበት ቦታ ነው። ያ መሬት የከነዓን ምድርም ነው። ሴኬም ይባላል አካባቢው። ስለዚህ እግዚአብሔር ለአብርሃም የትኛውን መሬት እንደሚሰጥ ለመጀመሪያ ጊዜ የገለጸበት ቦታ ነው። እግዚአብሔር አብርሃም ከሌዳውያን ኡር ወደ ካራን ከዚያም ወደ ሴኬም እያመራ እያለ ከመሄዱ በፊት አብርሃምን እንዲሄድ ብቻ ነው የነገረው። እንዲሄድ ሲነግረው ግን ወዴት መሄድ እንዳለበት በትክክል ነግሮታል? አልነገረውም። መጽሐፍ ቅዱስ ውስጥ እንደዛ አይልም። መጽሐፍ ቅዱስ በዚህ መንገድ ሂዱ ይላል። ስለዚህ ዕብራውያን ምዕራፍ 11 ከቁጥር 8 ብትመለከቱ አብርሃም ወዴት እንደሚሄድ ሳያውቅ አገሩን ለቆ ወጣ ይላል። እግዚአብሔር ለምን እንደሆነ እንደዚህ ያደርጋል? እግዚአብሔር ብቻ ለምንድን ነው እንደዚህ የሚያደርገው? ወደዚህ ነው የምትሄደው፣ ይሄን ያህል ጊዜ ይወስዳል፣ በትክክልም ደግሞ እንደዚህ ነው የምትሄደው ለምንድን ነው የማይለው? ስለ ጉዞ ትክክለኛውን የጊዜ ሰሌዳ ለምንድን ነው የማይሰጠው? ለምንድን ነው እየሆነ ያለውን ነገር በትክክል እንድናውቅ የማይፈልገው? እግዚአብሔር እንደዚህ አያደርግም። እግዚአብሔር በየቀኑ ደረጃ በደረጃ ነው የሚመራን። ችግሩ ይሄ ነው። ስለዚህ እግዚአብሔር ሂድ አለው። እኔም ማሳያለሁ እነግርሃለሁ አለው። ከነዓንን በአይኑ አላየም እኮ። ከነዓንን በጆሮ ሰማ። እግዚአብሔርም ወደ ቀኝ ወይም ወደ ግራ እያለው
አስቀጠለው። ልክ እንደ መመሪያ ተቀባይ ሰው ማዳመጥ ብቻ ነው ያለብን። በአይኑ አላገኘም፣ ነገር ግን በጆሮ ሰማ። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 7 ብዙ ጊዜ እንዳነበብ ነው በእምነት እንጂ በማየት አንመላለስምና ይላል። በእምነት እንመላለስ እንጂ በማየት አይደለም ይላል። እግዚአብሔር አብርሃምን በየቀኑ እንዲሰማ ይፈልግ ነበር። አብርሃም ከእግዚአብሔር በየቀኑ መመሪያ ማግኘት ያስፈልገው ነበር። ጠዋት ሲነቃ እግዚአብሔር ሆይ ታዲያ ዛሬ ወዴት ነው የሚሄደው እያለ እንዲሄድ ይፈልግ ነበር። እግዚአብሔር ለዚህ አንድ ቀን ብቻ የት እንደሚሄድ በትክክል ነገረው። ለምሳሌ 25 ማይል ወይም ከዚያ በላይ። ያ የዕለት ተዕለት መመሪያ ነው። ልክ በየቀኑ መናን እንደመሰብሰብ አድርጋችሁ መቁጠር ትችላላችሁ። እግዚአብሔር አብርሃም በዚህ መንገድ መርቶታል። እግዚአብሔር ዛሬም እኛንም የሚመራን በዚህ መንገድ ነው። አንዳንድ ጊዜ እግዚአብሔር ሁሉን ነገር አያሳየንም፣ ትንሽ ያሳየናል። በዚህ መንገድ ሂዱ ይላል፣ በዚያ መንገድ እንሄዳለን፣ ቀጣዩን ያሳየናል። ስለዚህ እምነት የሚጠይቀው ለዚህ ነው። ምክንያቱም በየቀኑ የሚነግረንን ማዳመጥና በዚሁ መሰረት መመላለስ ስላለብን። እግዚአብሔር ይህንን እያደረገ ለምንድን ነው እንደዚህ እንዲሆን የፈለገው? እንግዲህ በቤዛነት ታሪክ ተከታታይ ትምህርት ውስጥ ደራሲው እንደሚለው ሁለት ምክንያቶችን ይሰጣል። በመጀመሪያ ደረጃ ይህን ያደረገው እግዚአብሔር መንገዱን እየመራ እንጂ እኛ እንዳልሆንን ለማሳየት ነው። እግዚአብሔር ሙሉውን እቅድ ቢሰጠን በራሳችን እንሄዳለን። ልክ እንደ እግዚአብሔር ፈቃድና በመንገዱ ላይ አቅጣጫን እየቀየር የምንሄድ እንሆናለን። እኔ ሄጄ ይህንን ቦታ መጎብኘት ወደዚያ መሄድ እፈልጋለሁ፣ ከዚያም ልንጠፋም እንችላለን። እግዚአብሔር ግን ይህን ያደረገው መንገድን ደረጃ በደረጃ የሚመራው እግዚአብሔር መሆኑን እንድናውቅ ነው። ስለዚህ እዚህ ላይ አንዳንድ ጥቅሶችን እንመልከት። እባካችሁ ወደ ምሳሌ ምዕራፍ 16 ከቁጥር 9 እንለፍ። ምሳሌ ምዕራፍ 16 ከቁጥር 9። ምሳሌ ምዕራፍ 16 ከቁጥር 9 እንደዚህ ይላል፣ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። ቀጥሎ ወዴት እንደምንሄድ አናቅም፣ ነገር ግን እግዚአብሔር በመጨረሻ ወደ ፈለገው አቅጣጫ ይመራናል። ስለዚህ ወደ ቁጥር 3 ምሳሌ ምዕራፍ 16 ከቁጥር 3 ብትሄዱ ሕይወታችንን መኖር የሚያስፈልገን በዚህ መንገድ እንደሆነ ይናገራል። ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህ ትጸናለች ይላል። ተመልከቱ፣ በመጀመሪያ ሁሉን ነገር ለእግዚአብሔር መስጠት አለብን። ከዚያም እግዚአብሔር እነዚያን ነገሮች ለኛ ለማሟላት መንገዱን ይመራናል። የሰው አካሄድ በእግዚአብሔር የተደነገገ ነው። ሰው መንገዱን እንዴት ያስተውላል ይላል። የሰው ልጅ እርምጃ በእግዚአብሔር የተመረጠ ነው። በሕይወታችን ውስጥ የእግዚአብሔር መመሪያዎች፣ አካሄዶች በየቀኑ ማዳመጥ አለብን። ስለዚህ ቃሉን በየቀኑ ማንበብና ማሰላሰል ልክ እንደ አብርሃም በየቀኑ ወደ እግዚአብሔር መጸለይ አስፈላጊ ነው። ስለዚህ ወዴት እንደምንሄድ በትክክል ማወቅ እንችላለን። በሁለተኛ ደረጃ እግዚአብሔር ይህንን ያደረገው የእግዚአብሔር መመሪያ ተራማጅ መሆኑን ለማሳየት ነው። ይህ ማለት ምን ማለት ነው? እንደምታውቁት ደረጃ በደረጃ ነው እየመራ የነበረው። ሁሉንም ነገር አስቀድሞ አልሰጠም፣ ቀስ በቀስ እያሳየው መጣ። ለምሳሌ በዘጸአት ምዕራፍ 23 ከቁጥር 29 እና 30 ላይ እስራኤላውያን የከነዓን ምድርን ሲወሩ እግዚአብሔር የተናገረው ይህንኑ ነው። ሁሉንም ነገር በአንድ ጊዜ አላባረረም። ከነዓናውያን ከዚያ ይኖሩ እንደነበረ ታስታውሳላችሁ። 7 የከነዓን ነገዶች እዚያ ይኖሩ ነበር። እግዚአብሔር ገብተውም እንዲያባርሯቸውና ምድሪቱን እንዲወርሱ ነገራቸው። እግዚአብሔርም እኔ ላባረራቸው ነው፣ ነገር ግን ሁሉንም በአንድ ጊዜ አላደርገውም እያለ ነበረ። የሰጠው ምክንያት እንዲህ ይላል፣ ምድሪቱ ባድማ እንዳትሆንና የዱር አራዊት እንዳይበዙብህ በአንድ ዓመት ውስጥ ከፊታችሁ አላባረራቸውም ይላል። እስክትበዙና ምድሪቱን እስክትወርሱ ድረስ ቀስ በቀስ በፊት አወጣቸዋለሁ ይላል። እግዚአብሔር የከነዓንን ምድር ለኛ ሲሰጠን ቀስ በቀስ ነው ያን የሚያደርገው። ምክንያቱም ሁሉንም በአንድ ጊዜ ቢያባረር ባዶ ይሆናል። በመጨረሻም እስራኤላውያን በፍጥነት ወደ እነዚህ ሀገሮች ሁሉ ለመሄድ ለመስፈር የሚያስችል በቂ ጊዜ ስለሌላቸው ባድማ ነው የሚሆነው፣ ወይም ደግሞ አውሬ ይወርሰዋል። ከብዙ ሺህ ዓመታት በፊት ስለተወራ ብቻ አይደለም፣ ይህ ስለ ዛሬ ነው የሚናገረው። የእምነት ሕይወታችን በልባችን በእግዚአብሔር ቃል እንደመገዛት ነው። ዛሬ በእግዚአብሔር ቃል የራሳችንን ልብ እያሸነፍን መሄድ አለብን።
እግዚአብሔር ግን ጠላቶቻችንን ቀስ በቀስ እያባረረ ይሄዳል። ስለዚህ ያንን እድገት መቀጠል እንድንችል እንድታውቁ ፈልጋለሁ። በእኛ ውስጥ ብዙ ችግሮች አሉ አይደለ? ነገር ግን እግዚአብሔር አንድ በአንድ መፍታት ይጀምራል። እናም አብረን ስንሄድ ከሱ ጋር አብረን መጓዝ እንችላለን። በመጨረሻም ልባችን ሙሉ በሙሉ ይሸነፍለታል። የክርስቶስ መልክ ሙሉ በሙሉ በእኛ ውስጥ ይታያል ማለት ነው። በኮሪያ አንዲት ሴት ነበረች፣ ኪም ዊክስ ትባላለች። እሷም አይነ ስውር ወላጅ አልባ ነበረች። በኮሪያ ጦርነት ወቅት አይነ ስውር ሆና አደገች እና በአሜሪካ ሚስዮናውያን በሚተዳደረው የአሜሪካ ማሳደጊያ ውስጥ አደገች። ስለዚህ አይነ ስውር ስለነበረች ሙዚቃ ትወድ ነበር። መዘመርም ጀመረች። በመጨረሻም ከቢሊ ግራሃም ጋር በዚያ አደባባይ ላይ መዘመር ቻለች። ይህም የተናገረችው ነገር አንድ ሰው እውርን ሲመራ አንድ አይነ ስውር ሰው በአንድ ሰው መመራት እንዳለበት ታውቃላችሁ። ምክንያቱም ማየት ስለማይችል አንድ ሰው እውርን ሲመራ ምን እንደሚርቅ ምን እንደሚቀርብ አይነግራቸውም። ከፊት ለፊት የምትሆነውን ነገር ብቻ ነው የሚነግራቸው። ከፊት ለፊት መድረክ አለ፣ አንድ እርምጃ ወደዚህ አንድ እርምጃ ወደዚያ እያልን ፊት ለፊት ላይ የመጣችውን ነገር ብቻ ነው የምንናገረው። ከፊት ለፊት በር አለ፣ ደረጃ አለ እያልን አይነ ስውር ሰውን የሚመራው ሰው ታማኝ ስለሆነ ሁል ጊዜ እንተማመናለን። ሁል ጊዜም ወደ መዳረሻው ይወስደኛል ብለን ስለምናምን ወደዚያ ያደርሱናል። ይህም እግዚአብሔር እንዴት እንደሚመራን ምሳሌ ነው። ምክንያቱም ሁላችንም በመንፈሳዊ ሁሉን ነገር አጥርተን የምናይ ዕውቀት ሁሉ እኛ ውስጥ ያለ አይደለንም። በመንፈሳዊ እውሮች ነን። ከፊታችን ያለውን አናውቅም። መጪው ዘመን ይዞብን የሚመጣውን ነገር አናውቅም። ስለዚህ እግዚአብሔር ደረጃ በደረጃ እንዲህ እያለ ይመራናል። በዚህ መንገድ ሂዱ፣ ለዚህ ደረጃ እንደዚህ ተጠቀሙ፣ ተጠንቀቁ፣ በር አለ እያለ ይነግረናል። አምላካችንም ታማኝ መሪ ስለሆነ ልንታመንበት እንችላለን። አይነ ስውር ሰው ብቻ አይደለም፣ ሌላም አማራጭ ስለሌለን ሙሉ በሙሉ ለመሪው አደራ መስጠት አለብን። ስንሄድ ሁል ጊዜ ወደ መዳረሻው እንደርሳለን፣ ሳንደናቀፍ ሆነ ሳንወድቅ። አምላካችን ላይ ያለን እምነት እጅግ የላቀ መሆን አለበት። ስለዚህ በህይወታችን እንድንታመን፣ ህይወታችን በእጁ ተላልፎ እንዲሰጥ፣ እሱ እንዲመራን፣ ወደኛ እንዲደርስ፣ ወደ መዳረሻችን እንዲወስደን እንጸልያለን። አሜን። ስለዚህ አብርሃምን ወደ ከነዓን የመራው በዚህ መንገድ ነበረ። ወደ ከነዓን ሲገባም መጀመሪያ የሄደበት ቦታ ሴኬም ነበረ ብለናል። ሴኬም በሁለት ተራሮች መካከል ይገኛል። እዚህ ጋር አንድ ተራራ አለ፣ በዚህ በኩልም አንድ ተራራ አለ። ይሄ ገሪዛን የሚባለው ተራራ ነው። ይሄ ጌባል የሚባለው ተራራ ነው። መሃል ላይ ሴኬም አለ። አብርሃም እንዲህ እያለፈ ነበረ። በስተቀኝ በኩል ገሪዛን አለ፣ በግራ በኩል ደግሞ ጌባል አለ። በገሪዛን ላይ እና በጌባል ተራራ ላይ እርግማን እንዲኖርና በረከት እንዲኖር ነው እግዚአብሔር የፈለገው። በምድሪቱ ሲዘዋወሩ እነዚህ ሁለት ነገሮችን እንደ ምሳሌ ይጠቀሙ ነበር። እንግዲህ በጥንታዊ ማህበረሰቦች ሁል ጊዜ የበረከት ልጅ ይኖራቸዋል። በእስራኤልም እንዲሁ በሸንበቆ ውስጥ ሲያልፉ እግዚአብሔር እነሆ በቀኝ በረከት በግራ ደግሞ እርግማን አለ እንደሚለው ማለት ነው። እዚህ ጋር መሃል ላይ ያስቀምጠው እግዚአብሔር ምን ይላል? ምረጡ ይላል። እኛንም እኮ ዛሬ እንደዚህ ነው የሚለን እግዚአብሔር። አስታውሱ፣ ይሄ አሁን አብርሃም ብቻውን አይደለም። ልክ አባት ሳይኖረው ከሚስቱና ከወንድሙ ልጅ ሎጥ ጋር ብቻውን እየተጓዘ ነበር። ትክክለኛው መንገድ እንደሆነ የሚነግረው ማንም የለም። አሁን እሱ መሪ ነው፣ የቤተሰቡም ራስ ነው። ስለዚህ ይሄ ትምህርት
በህይወታችን ውስጥ ምን እያሳለፍን እንዳለ ያስተምረናል። በኋላ ሙሴ እስራኤላውያን ወደ ከነዓንን ሲመራ ሙሴ ከሞተ በኋላ ወደ ከነዓን ሲገቡ እስራኤላውያን ተመሳሳይ ሁኔታ ገጥሟቸው ነበር። እስራኤላውያን በምድረ በዳ ውስጥ በደመና አምድና በእሳት አምድ ይመራቸው የነበረው እግዚአብሔር ነበር። ነገር ግን የዮርዳኖስን ወንዝ ከመሻገራቸው በፊት ቆመው ነበር። ዮርዳኖስን ከተሻገሩ በኋላ ወደ ከነዓን የገቡት የደመናና የእሳት አምድ ጠፍቶ ነበር። አሁን እስራኤላውያን በራሳቸው መወሰን ነበረባቸው። እዚህ ጋር እንዳልነው ፈተና ለመውሰድ ስንሄድ ምንድነው የምናደርገው? ብቻችንን ነው ወደ ፈተና ክፍሉ የምንገባው። የተማርነውን በህይወት ውስጥ ያወቅናቸውን ነገሮች የመረጥናቸው ምርጫዎች ውስጥ ተግባራዊ ለማድረግ ስንሄድም እንደማለት ነው። ህይወታችን ተከታታይ ምርጫዎችን ያቀርብልናል። በረከትን ወይስ እርግማንን ትመርጣለህ ብሎ እግዚአብሔር ከፊት ለፊታቸው አመጣ። ህይወትን ወይስ ሞትን ትመርጣላችሁ ብሎ አመጣ። እኛም እኮ ያለነው በዚህ አይነት ጊዜ ነው። አብርሃም ያሳለፈው ነገር ይሄ ነው። አብዛኛውን ጊዜ ትክክለኛውን ነገር መምረጥ አለብን። ስለዚህ በዘዳግም ምዕራፍ 11 ከቁጥር 26 እስከ 32 ላይ ብትመለከቱ እግዚአብሔር የሚለው ይሄንን ነው። ይሄንን ላንብብላችሁ። ዘዳግም ምዕራፍ 11 ከቁጥር 26 እስከ 32 እንዲህ ይላል፣ እነሆ እኔ ዛሬ በፊታችሁ በረከትንና መርገምን አኖራለሁ። በረከትም እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ፣ መርገምም የአምላካችሁን የእግዚአብሔር ትእዛዝ ባትሰሙ፣ ዛሬ ካዘዝኋችሁ መንገድ ፈቀቅ ብትሉ፣ ሌሎችንም የማታውቋቸውን አማልክት ብትከተሉ ነው። አምላክህ እግዚአብሔር ትወርሳት ዘንድ አንተ ወደ ምትሄድባት ምድር ባገባ ጊዜ በረከቱን በገሪዛን ተራራ መርገሙን በጌባል ተራራ ታኖራለህ። እነሱ በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ በኋላ በአረባ በተቀመጡት በከነዓናውያን ምድር በጌልጌላ ፊት ለፊት በሞሬ የአድባር ዛፍ አጠገብ ናቸው። አምላካችሁ እግዚአብሔር የሚሰጣችሁን ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ፣ ትወርሷታላችሁም፣ ትቀመጡባታላችሁም። እኔም ዛሬ በፊታችሁ የማኖራትን ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ ይላል። እግዚአብሔር በረከቱን አስቀምጠላቸው፣ እርግማኑን ደግሞ አስቀምጠላቸው። የእግዚአብሔርን እይታ ማየት ትችላላችሁ። ይሄ በረከት ነው፣ ይሄ እርግማን ነው ብሎ አስቀምጦ በዚህ መሃል ላይ ቆመዋል እንበል። የትኛውን መንገድ ነው የምትመርጡት እናንተ? በመሰረቱ የህይወታችን ዋና ዓላማ ይሄ ነው። እነዚህ ምርጫዎች መከናወን አለባቸው። እግዚአብሔር በሱ ላይ እምነት እንዲኖረን ሊመራን ነው እዚያ ጋር የሚወስደን። ሁላችንም ወደ ኢሳይያስ ምዕራፍ 30 ከቁጥር 20 እና 21 እንመለስ። ኢሳይያስ ምዕራፍ 30 ከቁጥር 20 እና 21 እንደዚህ ይላል፣ ጌታም የጭንቀትን እንጀራና የመከራን ውሃ ቢሰጥ አስተማሪ እንግዲህ ካንተ አይሰወርም። ዓይኖች ግን አስተማሪን ያያሉ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮች በኋላ መንገዱ ይቺ ናት፣ በሷም ሂድ የሚለው ቃል ይሰማሉ ይላል። አያችሁ፣ አብርሃም የተጓዘው በዚህ መንገድ ነበረ። ምክንያቱም እግዚአብሔር ሁል ጊዜ ከኋላው ጆሮ ውስጥ ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮች በኋላ መንገዱ ይቺ ናት፣ በሷም ሂድ የሚለውን ቃል ይሰማሉ ይላል። እንደዚህ እያለ እኮ ነው። እናም በሱ ብንታመን እግዚአብሔር የሚመራን በዚህ መንገድ ነው። ስለዚህ መመሪያ ለማግኘት ቃሉን በመፈለግ ሙሉ በሙሉ በእግዚአብሔር እንድንታመን እጸልያለሁ። ሌላ ምንም ነገር የለም። ወደ ሌሎች ነገሮች፣ ወደ ሌሎች አማልክት፣ ወደ ሌሎች ሐሳቦች፣ ወደ ሌሎች ፍልስፍናዎች፣ ወደ ሌሎች ሰዎች ከመሄዳችን በፊት የእግዚአብሔርን ድምጽ ሰምተን እሱ ውስጥ መቅረት አለብን። የሌሎችን ከሰማን የእግዚአብሔርን መስማት አንችልም። በእግዚአብሔር ላይ ብቻ መታመን አለብን። ስለዚህ ከሱ መመሪያ ህይወታችን እንዴት መኖር እንዳለብን፣ ዕለታዊ መመሪያዎችን እንዴት መስማት እንዳለብን አብርሃም የተጓዘው መንገድ መከተል አለብን። አብርሃም በዚህ መንገድ እግዚአብሔርን ስለታዘዘ እግዚአብሔር ታላቅ ሕዝብ እንዲሆን ቃል ገባለት። እናም እንደ ታላቅ ሕዝብ የአብርሃም ሚና ምን ነበረ? ለማጠቃለል ያክል እግዚአብሔር አብርሃምን ለምን ታላቅ ሕዝብ አደረገው? እግዚአብሔር ታላቅ ሕዝብ የመሆን ስጦታ የሰጠው
ዓላማው እሱ ለዓለም በረከት እንዲሆን ነበር። የአብርሃም ቁልፍ ነገር እዚህ ጋር ነው የሚገኘው። እሱም አብርሃም ለሌሎቹ በረከት እንዲሆን እግዚአብሔር የነገረውን ነገር መቀበሉ ነው። ዘፍጥረት ምዕራፍ 12 ቁጥር 1 እና 2ን ብትመለከቱ እግዚአብሔር ለአብርሃም የነገረው ይሄንን ነው። እግዚአብሔርም ለአብርሃም አለው ከአገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደ ማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን አለው። ከዚያም ቁጥር 3 እንዲህ ይላል የሚባርኩን እባርካቸዋለሁ፣ የሚረግሙን እረግማቸዋለሁ፣ የምድር ነገዶችም ሁሉ ባንተ ይባረካሉ ይላል። አብርሃም ታላቅ ሕዝብ የማድረግ ዓላማ ነበረው እግዚአብሔር። በአብርሃም አማካኝነት የምድር አሕዛብ ሁሉ በዓለም ላይ ያለው ሁሉም ሰዎች በሱ በኩል እንዲባረኩ ነበር። እናም ይህን ለማድረግ አብርሃም መጀመሪያ በረከት መሆን አለበት። እዚህ ላይ ያለውን ጥቅስ ከቁጥር 2 የመጨረሻው አረፍተ ነገር በእንግሊዘኛው ባነበው እንደዚህ ይላል በረከት ትሆናለህ እንደማለት ነው። ነገር ግን በዕብራይስጥ ቃል በእርግጥም እንደ ግዴታ ነው የሚያቀርበው። ቃል በቃል በረከት መሆን የሚለውን ነው የሚናገረው። የትእዛዝ ቅጽ አለው። እግዚአብሔር አብርሃምን እያዘዘ ነው፣ በረከት ይሁን እያለ እያዘዘ ነው። ዛሬም እኛን የሚያዘን ይሄንን ነው። ለሌሎች በረከት መሆን አለብን። ለምሳሌ በእምነት ድነናል፣ ትክክል ነው። ያ የእግዚአብሔር ጸጋ ነው፣ በነፃ የተሰጠን ስጦታ ነው፣ ከኛ ስራ አይደለም። በሌላ ሰው ታዛዥነት ወይም ደግሞ በሌላ ሰው ስራ አይደለም። የዳነው በእግዚአብሔር ጸጋ ብቻ ነው። መዳናችን በኢየሱስ ክርስቶስ አማካኝነት እንደ ስጦታ ነው የተሰጠን። መዳንን ለማግኘት ኢየሱስ ክርስቶስ ለኛ መታዘዝ ነበረበት። ኢየሱስ በመስቀል ላይ ለኛ በመሞቱ ምክንያት ለሞትም በመታዘዙ ምክንያት እኛ ሕይወትን እንድናገኝ ተደረገ። ያንን ድነት አግኝተናል። እናም አሁን እግዚአብሔር መታዘዝ አለባችሁ እያለ ነው። መዳናችንን ከተቀበልን በኋላ ለምንድን ነው መታዘዝ የሚያስፈልገን? አንዴ የታዘዘልን አለ አይደል? ቀድሞኑ ድነናል አይደል? ምክንያቱም ከድነት በኋላ ታዛዥነትን ማምጣት አለብን። ስንታዘዝ ለሌሎች የበረከት ምንጭ ነው የምንሆነው። እግዚአብሔር አብርሃም እንዲሆን የፈለገው ይህንኑ ነው። እኛ እንድንሆን የሚፈልገውም ይህንኑ ነው። ለዚህ ነው እዚህ የጠራን፣ ለመዳን ብቻ ሳይሆን ለሌሎችም እንዲድኑ መንገድ እንድንሆን ነው። አንዴ ከዳንም በኋላ አንድ ነገር እንድናደርግ ይፈልጋል። ያ ነገር ምንድነው? ለሌሎች በረከት እንድንሆን ይፈልጋል። ስለዚህ በታዛዥነታችን ሌላ ሰው እንዲድን መንገዱን መክፈት ያስፈልጋል። የእግዚአብሔርን ወንጌል የመስበክና የማካፈል ትእዛዝ እየታዘዝን ነው። ያንን ትእዛዝ ስንታዘዝ ሌላ ሰው ወደዚህ ድነት ይመጣል። አብርሃም ታዛዥ ስለነበረ ለዘሮቹ በረከት ሆነ። ሁለት ጥቅሶችን እንመልከት፣ ከዚያም ዛሬ እናበቃለን። ዘፍጥረት ምዕራፍ 22 ከቁጥር 18 እንደዚህ ይላል። ሁለተኛው ጥቅስ ደግሞ ዘፍጥረት ምዕራፍ 26 ከቁጥር 4 እና 5ን እናነባለን። እነዚህ ሁለት ጥቅሶችን እናነባለን። የዛሬውን ትምህርትም በዚህ እናጠናቀቃለን። ስለዚህ በመጀመሪያ ወደ ዘፍጥረት ምዕራፍ 22 ከቁጥር 18 ጋር እንሄድ። የምድር አሕዛብ ሁሉ በዘር ይባረካሉ፣ ቃሌን ሰምተሃልና ይላል። አብርሃም ታዛዥ ስለሆነ አሁን የምድር አሕዛብ ሁሉ በሱ በኩል ሊባረኩ ነው ማለት ነው። በታዛዥነቱ ምክንያት በረከት ሊሆን ነው። እግዚአብሔር እንደዛ ሲናገረው እታዘዛለሁ የሚለውን ሐሳብ አመጣ። አሁን ላይ ደግሞ እንደምናየው አብርሃም ለዓለም ሁሉ በረከት ሆነ። ዘፍጥረት ምዕራፍ 26 ከቁጥር 4 እና 5ን እንመልከት። ዘርህን እንደ ሰማይ ከዋክብት አበዛለሁ፣ እነዚህም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና አለ እግዚአብሔር። ይሄ እግዚአብሔር ከአብርሃም ጋር ሳይሆን ከይስሐቅ ጋር እየተነጋገረ ነበረ። ይስሐቅ እነዚህን ሁሉ በረከቶች ያገኘበት ሚስጥር ነው። አብርሃም ታዛዥነቱን አያችሁ፣ ለልጁ እንዴት እንደሆነ ተረፈለት። የአብርሃም ታዛዥነት
ለልጁ ለይስሐቅ በረከት ሆነለት። ስለዚህ ስንታዘዝ ለቤተሰቦቻችን፣ ለጓደኞቻችን፣ በአቅራቢያችን ላሉ በረከት እንሆናለን። በረከትም የመሆኛው መንገድ መታዘዝ ይባላል። ሌላ ሰው ስለታዘዘልን ይህንን በረከት አግኝተናል። የኢየሱስ ክርስቶስ በመስቀል ላይ መታዘዝ ለኛ የመዳን ምንጭ እንደሆነ እናውቃለን። ሌላ ሰው ይህንን ቤተክርስቲያን ከተወሰነ ጊዜ በፊት ታዞ ስላቋቋመ አሁን በሱ እየተባረክን ነው። ስለዚህ ታዛዥነታችን ለሌሎች በረከት እንድንሆን ያስችለናል። የጥሪያችን ዓላማም ይሄ ነው። ለዚህ ነው እዚህ ያለ ነው። በረከት ለመሆን ነው እዚህ ያለ ነው። እንግዲህ እዚህ ጋር ነው መደምደሚያ የምናደርገው። የአብርሃም ሕይወት ለሌሎች በረከት ነበረ። ለሌሎች በረከት እንድንሆን እኛም ተጠርተናል። ስለዚህ በረከት እንሁን። የእግዚአብሔር ትእዛዝም ይሄ ነው። ይህንን የምናደርገው በመታዘዝ ብቻ ነው። የእግዚአብሔር ትእዛዝ ስንታዘዝ ለሌሎች በረከት ልንሆን እንችላለን። እሺ እንጸልይ። ውድ የሰማይ አባታችን ሆይ ስለ አብርሃም ታዛዥነትና ለምድር አሕዛብ ሁሉ በረከት እንዲሆን ስላስቻልከው እኛም የምንሆንበትን መንገድ ስላስተማርከን እናመሰግናለን። እግዚአብሔር ሆይ እኛ በረከት መሆን እንፈልጋለን። እባክህን ተጠቀምብን። ሁላችንም በዙሪያችን ላሉ ሰዎች ሁሉ የበረከት መተላለፊያ የምንሆንበትን ያንተን የጽድቅ መሳሪያ ታጥቀን የምንወጣ እንድንሆን እጸልያለሁ። እግዚአብሔር ሆይ አንዳንድ ጊዜ ስጋችን በጣም ደካማ ነው። መንፈሳችን አንተን ለመታዘዝ ፈቃደኛ ቢሆንም እንኳን ጌታ ሆይ ይህን ለማድረግ ከባድ የሚሆንበት ጊዜ አለና አምላካችን መንፈስ በኃይል እንዲያበረታ እንጸልያለሁ። በዚህም መንገድ ሁሉ እንደ ፈቃድ በእውነት እንድንሄድና እንድንታዘዝልህ እጸልያለሁ። ስለዚህ በታዛዥነታችንና በሕይወታችን በዙሪያችን ላሉ ሰዎች የእግዚአብሔርን በረከት ማድረስ እንድንችል እግዚአብሔር አምላካችን ሆይ አቅም ሁነን። ክብርን ሁሉ እንሰጣለን። እናም ይህንን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ለእግዚአብሔር ክብርና ምስጋናን በጭብጨባ እናቅርብ።